የሰሜን ለንደን ክለብ አርሰናል በመጪው የክረምት የተጫዋቾች የዝውውር መስኮት ላይ የተለያዩ ተጫዋቾችን እያማተረ እንደሚገኝ ለክለቡ ቅርበት ያላቸው የመረጃ ምንጮች በመዘገብ ላይ ይገኛሉ። ከነዚህ መሃልም ወደ ጣሊያን በማምራት የፊት መስመር ታዳጊና ተስፈኛ ተጫዋች የማምጣት ፍላጎት እንዳላቸው እንግዲህ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ በኩል ንግግር ስለመጀመራቸው እየተገለጸ ይገኛል። ማንቸስተር ዩናይትድ የብሩኖ ፈርናንዴዝ ተተኪ ለማድረግ ከዚያው ከፕሪሚየር ሊጉ አንድ ትልቅ ተጫዋች ለማስፈረም እንደዚሁ እንቅስቃሴ መጀመራቸው እየተነገረ ነው የሚገኘው። በዛሬው ዕለት የተወዳጁ የእንግሊዝ ፕሪሚየር ሊግ ከዛሬ ምሽት ጀምሮ የ29ኛ ሳምንት መርሃ ግብር ጨዋታዎች የሚከናወኑ ነው የሚሆነው። በስፔን የስፔን ኮፓ ዴል ሬይ ጨዋታዎች የግማሽ ፍጻሜ የመልስ ወሳኝ ጨዋታ ካምፖኖ ላይ ይከናወናል። እኚህና ሌሎች የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች የተካተቱበት የዛሬ ዕለት ማክሰኞ የካቲት 24 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያችን እንደዚሁ ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። እስከ መረጃዎቻችን ፍጻሜ ድረስ እናንተም አብራችሁ እንድትዘልቁ እንጋብዛችኋለን። በድጋሚ አብራችሁ ነው። ክቡራትና ክቡራን ተመልካቾቻችን ወደ ቀዳሚው የሀገር ቤት ስፖርታዊ መረጃዎቻችን ስናልፍ የኢትዮጵያ ሴቶች ፕሪሚየር ሊግን መረጃ እናስቀድማለን። የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ16ኛ ሳምንት መርሃ ግብር ጨዋታዎች በመከናወን ላይ ይገኛሉ። በአዲስ አበባ በቢቂላ ስቴዲየም የተደረጉ የጨዋታ ውጤቶችን በማስቀደም እንደዚሁ መረጃዎችን ወደ እናንተ እናደርሳቸዋለን። ሲዳማ ቡናን ከአዳማ ከተማ ጋር ያገናኘው ጨዋታ በሲዳማ ቡና 2-0 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ ሲዳማ ቡናዎች ሁለቱን የአሸናፊነት ግቦች እንዲያገኙ ቢታኒያ አስተርፍና እንደዚሁ ደግሞ ምትኬ ብርሃኑ 70ኛውና 30ኛው ደቂቃ ላይ ሁለቱን ግቦች ከመረብ ማሳረፍ ችለዋል ማለት ነው። ወሳኙን 3 ነጥብም ሲዳማ ቡና በእነዚህ ሁለት ተጫዋቾች አማካኝነት ማሳካት ችለዋል። ሌሎችም ጨዋታዎች በዚሁ ስቴዲየም ተደርገዋል። ባህር ዳር ከተማን ከሐዋሳ ከተማ ጋር ያገናኘው ጨዋታ በሐዋሳ ከተማ አሸናፊነት ፍጻሜውን አግኝቷል ማለት ነው። የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመንን የደረጃ ሰንጠረዥ አሁንም ኢትዮ ኤሌክትሪክ በ39 ነጥቦች በቀዳሚነት እየመራ ነው የሚገኘው። ከዛ ባለፈ የተከታታይ የፕሪሚየር ሊጉ ሻምፒዮናዎቹ ክለቦች ኢትዮጵያ ንግድ ባንኮች ደግሞ ሁለተኛ ደረጃ ላይ ተቀምጧልና በሁለቱ ክለቦች መካከል የሚታየው ትንቅንቅና ፉክክር እጅግ በጣም ተጠናክሮ እየተመለከት እንገኛለን። ምናልባት እስከ ውድድር ዓመቱ መጨረሻ ድረስ በዚሁ የሚቀጥል ከሆነ የኢትዮጵያ ሴቶች ፕሪሚየር ሊግ ከወትሮ ይልቅ በዘንድሮ ዓመት የተሻለ ነገር ሊያስመለክት እንደሚችል ነው በርካታ የእግር ኳስ አፍቃሪያን ዘንድ እየተገመተና እንደዚሁም ብርቱ ፉክክር እያስመለከተ የሚገኘው ማለት ነው። በአሰልጣኝ ብርሃኑ ግዛው የሚመሩት ኢትዮጵያ ንግድ ባንኮች እንደዚሁ እንዳለፉት ዓመት አልጋ ባልጋ አልሆነላቸውም። ዘንድሮ እንደዚሁ ትልቅ ባላንጣ እንደመጣባቸው እየተመለከትን ነው የምንገኘው። ከዚህ ቀደም ሐዋሳ ከተማም እንደዚሁ ሲያስጨንቃቸው እንደነበረ እናስታውሳለን። መቻልና ኢትዮ ኤሌክትሪክም በተመሳሳይ በጥሩ ቁመና ላይ የሚገኙ ክለቦች ናቸው፣ ሲዳማ ቡናን ጨምሮ ማለት ነው። በዚህ ዓመት ይህንን የሴቶች ፕሪሚየር ሊግን እየተመለከትን ነው የምንገኘው። የኢትዮጵያ ሴቶች ፕሪሚየር ሊግን የከፍተኛ ጎል አስቆጣሪነትን ትራክ የኢትዮ ኤሌክትሪክ የፊት መስመር አጥቂ ዳግም ሰለሞን በቀዳሚነት እየመራች ነው የምትገኘው ማለት ነው። እንግዲህ የሀገር ቤት ስፖርታዊ መረጃችን ይህንን ይመስላል። ክቡራትና ክቡራን ተመልካቾቻችን ስንመለስ በቀጥታ ቀደም ሲል በሃይላይት ወደ እናንተ ያደረስናቸውን የባህር ማዶ ስፖርታዊ ወቅታዊና አዳዲስ መረጃዎችን ወደ እናንተ የምናደርስ ይሆናል። አሁን ጠቃሚ መልእክቶች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መልእክቶቹን አድምጠን እንመለስ። አሁንም ቆይታችሁን ከኛ ጋር አድርጉ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ማክሰኞ ምሽት ስፖርታዊ መረጃዎችን እየተከታተላችሁ ነው የምትገኙት። እንግዲህ ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ከመልእክቶች በፊት ወደ እናንተ አድርሰናል። ከዚህ ሰዓት ጀምሮ ደግሞ የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። የተወዳጁ የእንግሊዝ ፕሪሚየር ሊግን የተመለከተውን መረጃ ነው ቀዳሚ የምናደርገው። እንግዲህ የተወዳጁ የእንግሊዝ ፕሪሚየር ሊግ አሁንም በሰሜን ለንደኑ ክለብ አርሰናል መሪነት እንደቀጠለ ነው የሚገኘው ለሻምፒዮናነት እንደዚሁም ደግሞ የቀጣይ የአውሮፓ ተሳትፎ መድረክንም ለመያዝ እንደዚሁ ትልቅ ፉክክር እየተመለከትንበት እንገኛለን። ዛሬ የ29ኛ ሳምንት መርሃ ግብር ጨዋታዎች ጅማሯቸውን ቢያደርጉም በነገው ዕለት ግን እጅግ በጣም ተጠባቂ ጨዋታዎች እንደዚሁ የሚከናወኑ ነው የሚሆነው። እነዚህን ተጠባቂ ጨዋታዎች በተመለከተ የቡድኖቹና የክለቦቹ አሰልጣኞች የተለያዩ ሀሳቦችን ከመገናኛ ብዙሃን ጋር እንደዚሁ እየተለዋወጡ ነው የሚገኙት። በተለይ የቡድን ዜናን በተመለከተ የቡድናቸውን አሁናዊ ቁመና በተመለከተ ማለት ነውና አጠቃላይ ፊክስቸሩን ወደ እናንተ እናደርስና እንግዲህ ከቡድን ዜናዎች ጋር በተያያዘ ደግሞ አሰልጣኞች ምን አሉ የሚሉትን መረጃዎች ወደ እናንተ የምናደርስ ይሆናል። እንግዲህ ዛሬ በጉዲሰን ፓርክ ስቴዲየም የመርሲሳይዱ ክለብ ኤቨርተን አዲስ አዳጊውን ክለብ በርንሌን ምሽት 4:30 ሲል እንደዚሁ የሚያስተናግድ ነው የሚሆነው። በዚሁ ሰዓት ላይ ሌሎች ጨዋታዎች ይደረጋሉ። ቫይታሊቲ ስቴዲየም በርንማውዝ እንደዚሁ ከብሬንትፎርድ ሲቲ፣ ሊድስ ዩናይትድ ደግሞ ከሰንደርላንድ ሁለቱን አዲስ አዳጊ ክለቦችን እርስ በርስ የሚያገናኙ ጨዋታ ይጠበቃል ማለት ነው። በተለይ አሰልጣኝ ዳንኤል ፈርከ የሊድስ ዩናይትድን ቡድን እየመሩ ያለፉትን ጊዜያቶች እንደዚሁ እንደምናስታውሰው ከወራጅ ቀጠናው ስፍራ ለመውጣት ትልልቆቹን ቡድኖች ሲፈትኑ እንደነበር እናስታውሳለን ማለት ነው። በተደጋጋሚ የትልቅ ቡድኖች ፈተና ሆነው ነው የተመለከትናቸው ማለት ነውና ዛሬ እንግዲህ በሄላንድ ሮድ የሚያደርጉት ጨዋታ በሰንደርላንድ እና በሊድስ ዩናይትድ መካከል ይከናወናል። ይህም ጨዋታ ምሽት 4 ሰዓት ላይ ነው የሚደረገው። ሌላኛው እንደዚህ ወልቨርሃምፕተን ወንድረስን በሜዳው ሊቨርፑልን ያስተናግዳል። ሁለቱ ክለቦች እንግዲህ ለየቅል ነው የደረጃ ሰንጠረዥ አቀማመጣቸውን ከተመለከትን ወልቨርሃምፕተን ወንድረስ 12 ነጥቦች ብቻ ነው በውድድር ዓመቱ የሰበሰበው። ማሸነፍ የቻለውም እስካሁን ድረስ ካከናወናቸው 28 ጨዋታዎች እንደሚታወቀው እንደዚሁ ሁለት ጌሞችን ብቻ ነው ማሸነፍ የቻለው ማለት ነው። ይህንንም ተከትሎ ዛሬ ምናልባት ፈተና ሊሆንበት ይችላል ተብሎ ይገመታል። ነገር ግን ደግሞ ሊቨርፑል ደግሞ ሰሞኑኛ አቋሙ እጅግ በጣም የሚገርም እንቅስቃሴ በማድረግ ላይ ነው የሚገኘው ማለት ነው። እነዚህን ሁለት ቡድኖች የሚያስተሳስራቸው አንድ ተጫዋች እንዳለ ይታወቃል። ዲያጎ ጆታ በቅርቡ እንግዲህ በመኪና አደጋ ከዚህ ዓለም በሞት የተለየው ተጫዋች ለሁለቱም ቡድኖች መጫወቱ የሚታወስ ነው። ብዙ ጊዜ እንግዲህ ወልቨርሃምፕተን ወንድረስ እና በተለይ ከዚህ ተጫዋች ልፈት በኋላ ሊቨርፑል በሚያደርጓቸው እንቅስቃሴዎች አንፊልድ ላይም ሞሎኔክስ ስቴዲየም ላይም በሚደረግ ጨዋታ እንግዲህ የሱ መታሰቢያ እያደረጉት ነው። ይህንን ተጫዋች እየዘከሩ በተለያዩ አጋጣሚዎች የምንመለከተውና የሊቨርፑል እግር ኳስ ክለብ ደጋፊዎችም ትልቅ ቦታ አላቸው ለዚህ ፖርቹጋላዊ ተጫዋች። ከዛ ባለፈ ደግሞ እንደዚሁ ኦሪጂኑ ወልቨርሃምፕተን ወንድረስ ስለሆነ የወልቨርሃምፕተን ወንድረስም ደጋፊዎች እንደዚሁ ትልቅ ክብርና ዝክር ሲያደርጉለት እንመለከታለን። ዛሬም በሜዳቸው ሞሎኔክስ ስቴዲየም ይህንን ተጫዋች የሁለቱም ክለብ ደጋፊዎች በጣምራ እንደዚሁ ይዘክሩታል ተብሎ ነው የሚጠበቀው። ወልቨርሃምፕተን ወንድረስ እንግዲህ ምናልባት ይህን ጭላንጭል እድል በመጠቀም የሌሎቹ ቡድን ላይ የተንጠለጠለ ብዙ መሸነፍን የሚጠብቅ እንደዚሁ ደግሞ የሱን ደግሞ ሙሉ ለሙሉ 100% አሸናፊነት የሚጠብቅ ታምራዊ ምናልባት ድነት ሊኖረው ይችላል በፕሪሚየር ሊጉ ላይ ለመቆየት። ካልሆነ ግን በዚህ ዓመት ምናልባት ከሚወርዱ 3 ክለቦች መካከል አንደኛው ወልቨርሃምፕተን ወንድረስ ሊሆን የሚችልበት እድል እንዳለ ነው እየተነገረ የሚገኘው። ሊቨርፑል በተከታታይ ጨዋታዎችን ድል ለማድረግ ነው የዛሬውን ጨዋታ የሚያከናውነው ማለት ነው። አሰልጣኝ አርነ ስሎት ቡድን እንግዲህ በተለይ የሊጉ መሪ ክለብ ላይ ትልቅ ትችት የሰላ ትችት ሲሰነዝሩ ተመልክተናል። በሳምንቱ መጨረሻ ቀናት በተለይ የቼልሲን እና የአርሰናልን ጨዋታ ከተመለከቱ በኋላ ጎሎች የሚቆጠሩት ሁሉ ከቆሙ ኳሶች ነውና ይሄ ደግሞ የእግር ኳስን ውበት እያጠፋ ነው የሚሉ ከአሰልጣኞችና የእግር ኳሱ ሰዎች መካከል አንደኛው መሆናቸውን እንግዲህ ያንጸባረቁበትን አስተያየት ሰጥተዋል ማለት ነው። እኚህ አሰልጣኝ እንግዲህ የዛሬ ምሽቱን ጨዋታ ከሜዳቸው ውጭ አቀንተው በሞሎኔክስ ስቴዲየም እንደዚሁ ወልቨርሃምፕተን ወንድረስን ይገጥማሉ። ነገ ምሽት የሚደረጉ ጨዋታዎች ይበልጡኑ በጣም ተጠባቂ ናቸው። በሀገር ቤት በርከት ያሉ ደጋፊዎች ያሏቸው ክለቦች ነገ ምሽት ነው ጨዋታቸውን የሚያደርጉት። አርሰናል ከሜዳ ውጭ በማቅናት ከብራይተን ኦቭ አልቢዮን ጋር ጨዋታውን የሚያከናውን ይሆናል። የመጀመሪያው ጨዋታ እንደምናስታውሰው በቅርቡ ነው የተከናወነው። አርሰናል ያንን ጨዋታ 2-1 በሆነ ውጤት ነው ያሸነፈው ካልተሳሳትኩኝ 3-2 ይመስለኛል ያሸነፈው። በዚያ ጊዜ እንግዲህ በጣም ተቸግሮ በመጨረሻ ደቂቃዎች የተሞከሩበትን ሙከራ ደግሞ የአርሰናል ደጋፊዎች በጣም ጭንቀት ውስጥ ሆኖ ነበር ሲያስተናግዱ የነበረው። ዳቪድ ራያ እጅግ በጣም የሚገርሙ ድንቅ ኳሶችን ማምከኑም የሚታወስ ነው በዛ እንቅስቃሴ ላይ እና ብዙ ተቸግረውበት ያሸነፉበትን ጨዋታ አሁንም ደግሞ አሳምኖ ደግሞ ለማሸነፍ ከሜዳቸው ውጪ የሚያደርጉት እንቅስቃሴ ወሳኝ ምዕራፍ ነው እየተባለ ነው የሚገኘው ማለት ነው እና የአርሰናል አብዛኞቹ ተጫዋቾች ለዚህ ጨዋታ ዝግጁ መሆናቸው እየተነገረ ነው የሚገኘው ማለት
ማለት ነው። በዚሁ ሰዓት ላይ ሌሎች ጨዋታዎች ይደረጋሉ። ሁለተኛ ደረጃ ላይ የሚገኘውና የአርሰናል ተፎካካሪ ሆኖ እየተመለከት ነው የምንገኘው ማንቸስተር ሲቲ በሜዳው ኖቲንግሃም ፎረስት ኢታሃድ ላይ የሚያስተናግድ ይሆናል ማለት ነው። አሰልጣኝ እንደዚሁ ፔፕ ጋርዲዮላ ጨዋታውን አስመልክቶ ሀሳብ እየሰጠ ነው የሚገኘው። ኤርሊንግ ብራውት ሃላንድ ምናልባት ይህንን ነገ በሚኖረው ጨዋታ ላይ የመሰለፉ ነገር አጠራጣሪ ነው ብሏል። ነገር ግን የሚሰለፍ ይመስለኛል የሚል አስተያየት ሰጥቷል። እስከ መጨረሻው ደቂቃ ድረስ መታገዝ አለብን የዚህን ተጫዋች የመሰለፍና ያለመሰለፍን መልስ ለመስጠት ብሏል። ከመገናኛ ብዙሃን የቀረበለትን ጥያቄ መሰረት አድርጎ ተጫዋቹ ይሰለፋል አይሰለፍም የሚለውን ምላሽ ሲሰጥ ማለት ነው እና ሌሎች ሀሳቦችም ተነስተውበታል በጋዜጣዊ መግለጫው ላይ። ለምሳሌ ያህል እንግዲህ ብዙዎች እያወገዙት የሚገኘው የአርሰናልን የቆመ ኳስ አጠቃቀምን በተመለከተ ነው። እሱ ግን አንድ የእግር ኳስ አካል ነው፣ አንድ የጨዋታ አካል ነው። የቆመ ኳስንም መጠቀም ብቃትና የጨዋታን አረዳድ ይጠይቃል። የተቃራኒ ቡድንን አቀራረብ እንደዚሁ የሚጠይቅ ትልቅ ስራ ነው ለአሰልጣኞች የሚል አስተያየት ሰጥቷልና ይህንን ሁኔታ በተመለከተ ሀሳብ ካላችሁ ልሰጡን ትችላላችሁ። እንግዲህ አንዳንድ አሰልጣኞች ያወግዙታል፣ አንዳንድ አሰልጣኞች ደግሞ ይህንን የአሰልጣኝ ሚካኤል አርቴታን የቆመ ኳስ አጠቃቀም መጠቀም አለብን እኛም መስራት አለብን በሚል ብዙ የቆመ ኳስ አሰልጣኞችን እየቀጠሩ ነው ያሉት በአሁኑ ሰዓት ላይ። እንደውም እያወዳደሩ ጥሩ ሲቪ ያላቸውን በዚህ ረገድ እያሰሱ ነው የሚገኙትና ምናልባት በቀጣይ የውድድር ዓመታቶች ይሄ እንደ አዲስ ፋሽን ሆኖ እንደ አዲስ አጫዋት እንደ አዲስ የአጫዋት ሞዴል ሆኖ የአሰልጣኝ ሚካኤል አርቴታ የቆመ ኳስ አጠቃቀም ብዙዎች ሊተገብሩት እንደሚችሉ ነው ነገር የሚገኘው ማለት ነውና እዚህ ላይ ምን ትላላችሁ? የቆመ ኳስ አጠቃቀም የጨዋታው አንድ አካል ነው የምትሉት እንደ አሰልጣኝ ፔፕ ጋርዲዮላ ወይስ የተለየ እይታ አላችሁ? በተለይ አሰልጣኝ ሚካኤል አርቴታን ክለብ አርሰናልን የምትደግፉ ደጋፊዎች እዚህ ላይ ሀሳብ ልሰጡን ትችላላችሁ። ሌሎችም ክለብ ደጋፊዎች እዚህ ላይ ሀሳባችሁን ልሰነዝሩ ትችላላችሁ ማለት ነው። ሌሎች ጨዋታዎች ይደረጋሉ። አስተን ቪላ እንደዚሁ ቼልሲን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ሁለቱ ቡድኖች እንግዲህ ቼልሲ 45 ነጥቦች አሉት። እንደዚሁም ደግሞ ቼልሲ 6ኛ ደረጃ ላይ ነው የሚገኘው። አስተን ቪላ 4ኛ ደረጃ ላይ ይገኛል። በማንቸስተር ዩናይትድ በግብ ክፍያ ተበልጦ ማለት ነው 51 ነጥቦች አሉት። የበለጠ የነጥብ ልዩነቱን ለማጥበብ ሁለቱ ቡድኖች የሚያደርጉት እንቅስቃሴ ትልቅ ትኩረትን ስቧል ማለት ነው። በአሰልጣኝ ዩናይ ኤምሬና እንደዚሁም በሊያም ሮዘነሪ መካከል የሚደረገውን ይህንን ከባድ ትንቅንቅ የ4ኛ ደረጃን ይዞ ለማጠናቀቅ በቀጣይ የውድድር ዓመትም የአውሮፓ ቻምፒየንስ ሊግ ውድድር መድረክ ተሳትፎ ስፍራንም ለማግኘት ከባድ ፍልም ያደርጉበታል ተብሎ ነው የሚጠበቀው። ነገ ከሚደረጉ ተጠባቂ ጨዋታዎች መካከል በ30 ደቂቃ ዘግይቶ የሚደረገው እንቅስቃሴ የበርካቶችን ቀልብ ስቧል። በሴንት ጄምስ ፓርክ ስቴዲየም ኒውካስል ዩናይትድ ማንቸስተር ዩናይትድን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ምክንያቱም በጥሩ መሻሻል ላይ የሚገኘውና በጥሩ ቁመና ላይ የሚገኘው ማንቸስተር ዩናይትድ በርካቶች መነጋገሪያ ሆነዋል። በተለይ አሰልጣኝ ማይክል ካሪክ ከመጣ በኋላ ቀያይ ሰይጣናቱ የሚቀመሱ አልሆኑም ማግኘት ካለባቸው 21 ነጥቦች 19ን ማሳካት ችለዋል ማለት ነው። አንዱን ጨዋታ ነው ባቻ ውጤት ያጠናቀቁት። ሌሎቹን 6ቱን ጨዋታዎች ማሸነፍ ችለዋል። ያሸነፏቸው ቡድኖች ደግሞ ስንመለከት ለሻምፒዮናነት እየተወዳደሩ የሚገኙት እንደ ማንቸስተር ዩናይትድ፣ መሪውን ክለብ አርሰናልን፣ ማንቸስተር ሲቲንም እንደዚሁ በተመሳሳይ 2-0 በሆነ ውጤት ያሸነፉበት እንቅስቃሴን ማንሳት እንችላለን እና ዩናይትዶች አሁን ያሉት እያሳዩት ያለው እንቅስቃሴ ከዚህ ቀደም በርከት ባሉ ጨዋታዎች ቀርተው አሰልጣኝ ማይክል ካሪክ ወደዚህ ቡድን መጥቶ የአሰልጣኝነት መንበሩን ተረክቦ ቢሆን የሚል ቁጭት አዘል አስተያየቶችም እየተሰነዘሩ ነው የሚገኙትና በቀሪዎቹስ 10 ጨዋታዎች ላይ አሰልጣኝ ማይክል ካሪክ ምን ሊያስመለክተን ይችላል? እንግዲህ በጣም ጥሩ የገዘፈ በተለያዩ የዓለማችን ትልልቅ ክለቦች ላይ የከበረ ስምና ሲቪ ያላቸው ትልልቅ አሰልጣኞች መጥተው ማድረግ ያልቻሉትን የቀድሞውን የማንቸስተር ዩናይትድን የአሸናፊነት መንፈስ በኦልድ ትራፎርድ ስቴዲየም ማምጣት ተስኗቸው ተመልክተናል። ይህ አሰልጣኝ ግን እንግዲህ በጊዜያዊነት ማንቸስተር ዩናይትድን ተረክቦ እጅግ በጣም አስደናቂ ብቃቱን እያስመለከተ ይገኛል። ደጋፊዎች ወደ ስቴዲየም እንዲመጡ የበኩሉን አስተዋጽኦ እያበረከተና ጨዋታዎችን እያሸነፈ ይገኛል እና ብዙዎች ቴክኒካል ኤሪያው ላይ ቆሞ ድምፅ አልባው ገዳይ እያሉ እያሞገሱት ነው የሚገኘው። የኦቨርአክት ሲያደርግም አንመለከተውም። ብዙ ጊዜ ቴክኒካል ኤሪያው ላይ አሰልጣኞች ተጫዋቾችን ለማነቃቃት የተለያዩ ነገሮችን ሲጠቀሙ እንመለከታለን። እሱ አብዛኛውን ነገር ከሜዳ ውጭ ጨርሶ የሚመጣ ይመስለኛል። ወይም ደግሞ መልበሻ ክፍል ሃፍ ታይም ላይ ነው ብዙ ጊዜ የጨዋቱን ዘዬ እንዲከተሉ የበለጠ እየመከረ የሚገባውና ይሄ ደግሞ ከአንድ በሳል አሰልጣኝ የሚጠበቅ ነው። ገና ብዙም ልምድ የለውም። እንደምታውቁት በፕሪሚየር ሊጉ በኬርቴከርነት ከዚህ ቀደም ዩናይትድን ማሰልጠኑ የሚታወስ ነው። ያን ያህል የከበረ ልምድ አለው ለማለት አይቻልም እና ማይክል ካሪክ እቺን ልምድ በመጠቀም ግን
ምናል የሊጉን ክለቦች ተቃራኒ ክለቦችን ያጫዋት ዘይ ተረድቶ ለዚህ ምላሽ የሚሆን ደግሞ አጫዋት ይዞ እየቀረበና ውጤታማ እየሆነ እንዳለ ነው እንግዲህ ሀሳቦችን እየሰጡ የሚገኙት ማለት ነው። ስለ አሰልጣኝ ሚካኤል ስለ አሰልጣኝ ማይክል ካሪክ የምትሰጡት ሀሳብ ካለ እናስተናግዳለን። ክቡራትና ክቡራን ተመልካቾቻችን የመሰላችሁን ሀሳብ ኮሜንቱ ላይ ልታስቀምጡልን ትችላላችሁ ማለት ነው። እንግዲህ ከነገ በስቲያ ሐሙስ ሌላ የለንደን ደርቢ ጨዋታ ይከናወናል። የሰሜን ለንደኑ ክለብ ቶተንሃም ስፐርስ ከደቡብ ለንደኑ ክለብ ክሪስታል ፓላስ ጋር በሚያደርጉት ጨዋታ እንግሊዝ ፕሪሚየር ሊግ 9ኛ ሳምንት መርሃ ግብር እንደዚሁ የሚጠናቀቅ ነው የሚሆነው ማለት ነው። የሊጉን የደረጃ ሰንጠረዥ 64 ነጥቦች መሰብሰብ የቻለው የአሰልጣኝ ሚካኤል አርቴታው ክለብ አርሰናል በቀዳሚነት እየመራ ይገኛል በ5 ነጥብ። ዝቅ ያለው ደግሞ ማንቸስተር ሲቲ እንደዚሁ ሁለተኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ 51 እንደዚሁ አስተን ቪላ 51 ነጥብ በጎል ክፍያ ተበላልጠው ነው ሶስተኛና አራተኛ ደረጃ ላይ ተቀመጡት። ሊቨርፑል፣ ቼልሲ፣ ብሬንትፎርድ ሲቲ፣ ኤቨርተንን የመሳሰሉ ክለቦች ደግሞ ተከታዩን ደረጃ ይዘውታል። የከፍተኛ ጎል አስቆጣሪነቱን ትራክ የማንቸስተር ሲቲው የፊት መስመር አጥቂ ኤርሊንግ ብራውት ሃላንድ እየመራ ነው የሚገኘው። እንደዚሁ ደግሞ ኢጎር ቲያጎ ከብሬንትፎርድ ሲቲ ደግሞ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። ሴሜኞ ከማንቸስተር ሲቲ በ13 ግቦች ሶስተኛ ደረጃ ላይ ተቀምጧል። ከዛ እያለ እንግዲህ ወደ ቪክቶር ጄኬሬሽን እንደዚሁ ኡጎ ኢኪቲኬን የመሳሰሉ ተጫዋቾች ደግሞ ከፍተኛ ጎል አስቆጣሪነቱን ትራክ እንደዚሁ እየተሽቀዳደሙበት ነው የሚገኘው ማለት ነው። ወደ ሌሎች መረጃዎቻችን በቀጥታ እናልፋለን። ዛሬ እንግዲህ ምሽት ላይ ከሚከናወኑ ተጠባቂ ጨዋታዎች መካከል አንደኛው የስፔን ኮፓ ዴላሬ የግማሽ ፍጻሜ መልስ ጨዋታዎች ናቸው። ካምፖኖ ላይ የሚደረገው በተለይ የባርሴሎናና የአትሌቲኮ ማድሪድ የመልስ ጨዋታ በበርካታ የእግር ኳስ አፍቃሪያን ዘንድ ትልቅ ትኩረትን እንዲያገኝ አድርጎታል። የመጀመሪያው ጨዋታ በዋንዳ ሜትሮፖሊታኖ ስቴዲየም ተከናውኖ እንደዚሁ 4-0 በሆነ ውጤት በአሰልጣኝ ዲያጎ ሲሞኒ ቡድን አትሌቲኮ ማድሪድ አሸናፊነት መጠናቀቁ የሚታወስ ነው። የመልሱን ጨዋታ ለመቀልበስ የሚያስችለን ብቃት ላይና አቅም ላይ እንገኛለን ያሉት ደግሞ የባርሴሎና እግር ኳስ ክለብ አሰልጣኝ ሃንስ ፍሊክ ናቸው። ጀርመናዊ አሰልጣኝ እንደገለጹት ከሆነ አሁን ላይ ከወጣት እስከ አንጋፋ ድረስ በጥሩ ቁመና ላይ ይገኛሉ ተጫዋቾች። ይህንንም ታሪክና ገድል ለመጻፍ እንደዚሁ ዝግጅታቸውን አጠናቀዋል የሚል አስተያየት እየሰጡ ነው የሚገኙት ማለት ነው። ባርሴሎና ከዚህ ቀደም የተለያዩ ቅልበሳዎችን አስመልክቶናል። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ፒኤስጂን እንደዚሁ 4-0 በሆነ ውጤት ተሸንፎ ከዛ በኋላ እንደዚህ በ6-1 በድምር ውጤት ያጠናቀቀበትንና ወደ ቀጣዩ ዙር ያለፈበትን አጋጣሚ ማስታወስ ይቻላልና ይሄንን ገድል ዳግም የመጻፍ እድሉን አግኝተናል። ይሄንንም ለማድረግ ምሽቱን በጉጉት እየተጠባበቅን እንገኛለን የሚል አስተያየት ሰጥተዋል። እንግዲህ የላሊጋውን መሪነት ከሪያል ማድሪድ በ4 ነጥብ ልዩነት ርቀው እየመሩ ነው የሚገኙት ብሉግራናዎቹ። ይሄንንም አስከትሎ ትልቅ መነቃቃት ሊፈጥርላቸው ይችላል። የምሽቱንም ጨዋታ ለመቀልበስ እንደዚሁ ሊያስችላቸው የሚችል ብቃት ላይና ስነ ልቦና ላይ እንደሚገኙም እየተገለጸ ነው የሚገኘው። በዛሬው ጨዋታ አስቀድሞ በመጀመሪያው 4-0 በሆነ ውጤት በተጠናቀቀው እንቅስቃሴ የዳኝነት ሁኔታ በከፍተኛ ሁኔታ ሲነሳ ነበርና ዛሬ እንግዲህ የተሻለ የዳኝነት አፈጻጸም ሊኖር ይችላል ብለን ተስፋ እናደርጋለን ሲሉ አሰልጣኝ ሃንስ ፍሊክ ተናግረዋል ማለት ነው። በዚህ ጨዋታ ላይ ኤሪክ ጋርሻ በቀይ ካርድ ከሜዳ ወጥቷል። በመጀመሪያው ጨዋታ በዛሬው ጨዋታ የማይሰለፍ ነው የሚሆነው። 32 ጊዜ የመድረኩን የዋንጫ ክብር ማንሳት የቻሉት ብሉ ግራናዎቹ ለ33ኛ የዋንጫ ክብራቸው የሚፋለሙ ነው የሚሆኑት። ከዛ ባለፈ ደግሞ አትሌቲኮ ማድሪድ ከዚህ ቀደም እንግዲህ 10 ጊዜ የመድረኩን የዋንጫ ክብር ማሳካት ችሏል። ለ11ኛ ጊዜ መድረኩን የዋንጫ ክብር ለማሳካት እንደዚሁ ጨዋታቸውን የሚያከናውኑ ይሆናል። በነገው ዕለት ሌላኛው የግማሽ ፍጻሜ መልስ ጨዋታ በሪያል ሶሲዳድ እና በአትሌቲክ ቢልባኦ መካከል የሚከናወን ነው የሚሆነው ማለት ነውና የኮፓ ዴላሬ የግማሽ ፍጻሜ መልስ ጨዋታን የተመለከትንበት መረጃችን ይህንን ይመስላል። ሌሎች አጠራጠር ያሉ መረጃዎችን ወደ እናንተ እናድርስና የመረጃ ሰዓታችንን የምናጠናቀቅ ነው የሚሆነው ማለት ነው። እንግዲህ በመካከለኛው ምስራቅ ጦርነቱ እጅግ በጣም እየተፋፋመ ነው የሚገኘው። ሀገራት ዜጎቻቸውን በተለይ ደግሞ በሌላ ሀገር የሚገኙ ዜጎቻቸውን ከዚህ ጦርነት ሰለባ ለመታደግ ሲሉ ዜጎቻቸውን በመሰብሰብ ላይ ይገኛሉ። ማስጠንቀቂያም እየሰጡ ነው የሚገኙት እነዛን የጦር ቀጠና ላይ የሚገኙ ሀገራቶችን ለቀው እንዲወጡ ማለት ነው። እና እንግዲህ አንዳንዶቹ የሶስተኛው የዓለም ጦርነት ምልክት ነው የሚል ሀሳብ እየሰጡ ይገኛሉ። በዚህ ዙሪያ ላይ ትልልቅ ትንታኔ የሚሰጡ ባለሙያዎች አሉ። ዝርዝሩን ለነሱ ልተውና ከእግር ኳስ ጋር የሚያገናኘውን ሀሳብ ግን አያይዘን የመረጃ ሰዓታችንን እናጠናቅቃለን። እንግዲህ በዚህ
የመካከለኛው ምስራቅ ጦርነትን መሰረት ያደረጉ እግር ኳሳዊና ስፖርታዊ አንዳንድ ሁነቶችም አብረው እየተካተቱ ከጦርነቱ ጋር እየተነሱ ነው የሚገኙት። ይህንንም ተከትሎ እንግዲህ በዚህ ቀጠና የተባባሰውን ጦርነት ተከትሎ የኤሽያ እግር ኳስ ማህበር የቻምፒየንስ ሊግ የውድድር መድረክ ጨዋታዎችን ከፊታችን እሁድ ይደረጉ ነበረ አንስተው ማለት ነው ከፊታችን እሁድ አንስተው ይከናወኑ ነበረ። እነዚህን ጨዋታዎች መሰረዙን እየገለጸ ነው የሚገኘው። ቀደም ሲል እንግዲህ በነበረን ደግሞ መረጃ ሰዓታችን እንደምናስታውሰው ክርስቲያኖ ሮናልዶ እንግዲህ ሳውዲን ጥሎ በራሱ ፕሌን እንደዚሁ ወይም ደግሞ ጄት ወደ ስፔን ማቅናቱ እየተገለጸ ነው የሚገኘው ማለት ነው። እንግዲህ ቤተሰቦቹን ይዞ ክርስቲያኖ ሮናልዶ ስፔን ደርሷል ተብሏልና ብዙዎች ማለዳ ላይ መነጋገሪያ ማድረጋቸው የሚታወስ ነው። 7 ሰዓታትን የፈጀ በረራ ካደረገ በኋላ ማድሪድ ስለመድረሱ እየተገለጸ ነው የሚገኘው ማለት ነውና ክርስቲያኖ ሮናልዶ ሌሎችም ትልልቅ ተጫዋቾች እንግዲህ በሳውዲ ፕሮ ሊግ ይገኛሉና አሁን ላይ ስጋት ላይ ነች የምትገኘው። ምክንያቱም ሂራን እንግዲህ ማለዳ ላይ እንደሰማ ነው በሳውዲ አረቢያ የሚገኘውን የአሜሪካንን ኤምባሲ መደብደቧን ተከትሎ ነው በብዙዎች ዘንድ እንግዲህ ድንጋጤን የፈጠረው ማለት ነው። በርካቶችን እያዳረሰ የሚገኘው ይህ የመካከለኛው ምስራቅ የጦር ውድመትና የጦርነት እንግዲህ ወደ ስፖርቱም እየዘለቀ የተለያዩ አቅጣጫዎችን እያስቀየረ ይገኛል። በቀጣይ እንግዲህ ምናልባት ነገርየው እየተስፋፋ ከሄደ ወደ አውሮፓም ሊዛመት ይችላል። ወደ አንደኛው ወገን መሆናቸው ስለማይቀር እንደዚህ አይነት እንግዲህ ስጋቶች ካሉ ለደህንነት ቅድሚያ ይሰጣል ፊፋም ይሁን የአውሮፓ እግር ኳስ ማህበርም ሌሎች ሀገራት እግር ኳስ ማህበሮችም እንግዲህ መርሃቸው ሰላምና ይሄ የእግር ኳሳዊ ግንኙነት ስለሆነ በዛ መንገድ እንግዲህ የተለያዩ መርሃ ግብሮችን ሊያጥፉ የሚችሉበት እድል ወደፊትም ሊገጥም ይችላል ተብሎ ነው። እስካሁን ድረስ ግን የወጡ በተለይ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ቀጥለው እንደሚከናወኑ ነው እየተነገረ የሚገኘው ማለት ነው። እንግዲህ አንዳንድ ስፖርተኞችም ጦርነቱን መርጠው ወደ ሀገራቸው የጦር ሰራዊት እየተቀላቀሉ እንዳለ ማለዳ ላይ በነበረን መረጃ ወደ እናንተ ስናደርስ የነበረበትን መረጃ እናስታውሳለን። ሌሎችም ከዚህ ከጦርነቱ ጋር በተያያዘ የሚወጡ ስፖርታዊ መረጃዎች ካሉ ደግሞ ወደ እናንተ እናደርሳለን። በዋና ዜናዎቻችን ላይ ደግሞ ሽፋን የሚያገኙ ዜናዎቻችንንም እንድትከታተሉ እንጋብዛችኋለን። በተለይ የጦርነቱን ሁኔታ በተመለከተ ማለት ነው። ሌሎች አጫጭር ስፖርታዊ መረጃዎችን ወደ እናንተ እናድርስ። አርሰናል አንድ ወጣት የፊት መስመር ተጫዋች ከሴሪያው ክለብ ኢንተር ሚላን ለማስፈረም ንግግር ስለመጀመሩ እየተገለጸ ይገኛል። ይህንን ጉዳይ እንዲያስፈጽሙ የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርሳ እንደዚሁ የተለያዩ ጥረቶችን በማድረግ ላይ እንደሚገኙ እየተገለጸ ነው የሚገኘው። ይህ ተጫዋች የኢንተር ሚላኑ የ23 ዓመት የፊት መስመር አጥቂ የሆነው ኤስፖዚቶን ይሰኛል። ኤስፖዚቶን ወይም ደግሞ ሳባስቲያኖ ኤስፖዚቶ ነው የሚሰኘው ይሄ ተጫዋች አሁን ላይ እንግዲህ በኢንተር ሚላን ነው እየተጫወተ የሚገኘው። እንግዲህ በ25 26 የውድድር ዘመን 26 ጨዋታዎችን አድርጓል። የሴሪያ 5 ግቦች ላይ ቀጥተኛ ተሳትፎ 8 ግቦች ላይ ቀጥተኛ ተሳትፎ ማድረግ ይችላል እና በትልልቅ ክለቦች ይፈልጋል። ይህን ተጫዋች ግን የወደፊት እቅዳችን ነው አንሸጠውም የሚል ምላሽ እየሰጡ ይገኛሉ የኢንተር ሚላን ሰዎች። አይ ግዴላችሁም ወደኛ ቢመጣ ደግሞ ለእናንተም ለተጫዋቹም ለእኛም ይጠቅመናል የሚል የሽጡልን ጥያቄዎች እያቀረቡ የሚገኙት ደግሞ መድፈኞቹ አንድሪያ ቤርታ ይህንን ጥያቄ በማሳመን ወይም ደግሞ የተጫዋቹን ባለንብረት ክለብ ኢንተር ሚላንን በማሳመን ተጫዋቹን ለማስፈረም እንደዚሁ እስከ መጨረሻው ድረስ ጥረት እንደሚያደርጉ ተገልጿል። ከአርሰናል በተጨማሪ ሌሎች የፕሪሚየር ሊጉ ክለቦችና እንደዚሁም ደግሞ የስፔን ክለቦችም ተጫዋቹን ለማስፈረም ፍላጎት እንዳላቸው እየተነገረ ነው የሚገኘው። ቀጣይ መዳረሻው የት ሊሆን ይችላል እንግዲህ ይጠበቃል። አርሰናል እንግዲህ በክረምቱ የተጫዋቾች የዝውውር መስኮት ከዚህ ቀደም ይፋ በተደረገው መረጃ መሰረት 3 ተጫዋቾችን በተለያዩ ቦታዎች ላይ የማስፈረም ፍላጎት እንዳላቸው፣ ለዚህም በክረምቱ የተጫዋቾች የዝውውር መስኮት ወደ ገበያ እንደሚወጡ እየተገለጸ ነው የሚገኘው። አንደኛው የግራ መስመር የክንፍ ተጫዋች ነው። በነ ትሮሳርድ እና እንደዚሁም በገብርኤል ማርቲኔሊ በኩል በጣም ፈጣን ተወዳዳሪ ውጤታማ የሆነ እንደዚሁ የግራ መስመር ተጫዋች እንደሚፈልጉ እየተነገረ ነው የሚገኘው። ለዚህ ደግሞ ተመራጫቸው አድርገው እየሰሩ የሚገኙት አንደኛው አንቶኒ ጎርደን ነው። አንቶኒ ጎርደን ገብርኤል ኢየሱስም በዚህ ቦታ ላይ የገብርኤል ኢየሱስም ተተኪ ለማድረግ ነው ፍላጎት ያላቸው ተብሏል። ከዛ ባለፈ ደግሞ እንደዚሁ ራፋኤል ሊያዮ ነው ዋናው ራዳራቸው። የፖርቹጋላዊ ኢንተርናሽናል ከኤሲ ሚላን የማስፈረም ፍላጎት እንዳላቸውም እየተገለጸ ነው የሚገኘው ማለት ነውና ሌላኛው የተከላካይ ስፍራ ላይም እንደዚሁ የተለያዩ ተጫዋቾች የኢንተር ሚላኑን ቀኝ መስመር ተከላካይ ለማምጣት ፍላጎት አላቸው። ከዛ ባለፈ ደግሞ የፊት መስመር ላይም ቀደም ሲል የገለጽኩላችሁ እንደነ
የአማካኝ ስፍራ ተጫዋች ላይ ቦታ ላይ ደግሞ እንደዚሁ እንደነ ቶላኒን የመሳሰሉ ተጫዋቾች ከኒካስል ዩናይትድ የማስፈረም ፍላጎት እንዳላቸውም እየተገለጸ ነው የሚገኘው። ሌሎችም ክለቦች የዚህ ተጫዋች ፈላጊ ቢሆኑ ማለት ነው። ሌላኛው የአርሰናልን መረጃ ሳናጠናቀቅ ገብርኤል ማርቲኔሊን ባርሴሎና እግር ኳስ ክለብ እንደሚፈልገው እየተነገረ ነው የሚገኘው። ከዚህ ቀደምም ይሄ ተጫዋች ስሙ ከተለያዩ ክለቦች ጋር ሲያያዝ የሴሪያውም ክለቦች እንደዚሁ ይፈልጉት እንደነበረ የሚታወስ ነውና ምናልባት በክረምቱ ተጫዋቾች የዝውውር መስኮት የአርሰናልን ክለብ ለቀው ወደ ሌላ ክለብ ሊያመሩ ይችላሉ ተብሎ ቅድመ ግምት ከተሰጣቸው ተጫዋቾች መካከል ይህ ብራዚላዊ ኢንተርናሽናል ይገኝበታል። ገብርኤል ማርቲኔሊ የመልቀቁ ነገር እየቀረበ ስለመምጣቱ እየተነገረ ነው የሚገኘው ማለት ነው። እንግዲህ ሌላኛው የማንቸስተር ዩናይትድን የመውጫ መረጃ እናደርገዋለን። ማንቸስተር ዩናይትድ የአማካኝ ስፍራ ላይ ሁነኛ ተጫዋች ይፈልጋል። በተለይ ደግሞ ከብሩኖ ፈርናንዴዝ በእድሜ የሚያንስ ነገር ግን ፕሪሚየር ሊጉን ጠንቅቆ የሚያውቅ ተጫዋች ተብሏል። ይህም እንግዲህ ብሩኖ ፈርናንዴዝ እድሜውም እየገፋ ነው የሚገኘው። የዚህ ተጫዋች ውለታ ግን ማንቸስተር ዩናይትድ ከፍሎ የሚጨርሰው አይመስልም። ዩናይትድ በዝቅታ ውስጥም ሆኖ የተለያዩ አማላይ የዝውውር ሁኔታዎችም ሲቀርቡለት ተጫዋቹ ግን አሻፈረኝ ብሎ ለማንቸስተር ዩናይትድ እግር ኳስ ክለብ ታማኝ ሆኖ እስካሁን ድረስ እንግዲህ እያገለገለ ይገኛል። አሁን ማይክል ካሪክ እስከሚይዘው ድረስ የቡድኑን ታላቅነት ለማረጋገጥ አይነተኛ ሚና ከሚጫወቱ የአማካኝ ስፍራ ተጫዋቾች መካከል አንደኛው ይህ ፖርቹጋላዊ ኢንተርናሽናል ብሩኖ ፈርናንዴዝ ነውና በቀጣይ ዓመት የክረምት ተጫዋቾች የዝውውር መስኮት ላይ ዩናይትድን ከሚለቁ ተጫዋቾች መካከል አንደኛው ሊሆን ይችላል ተብሏል። ካልሆነ ደግሞ ካስሜሮ ስለሚለቅ ካስሜሮ ቦታ ላይ እዚህ 6 ቁጥር ቦታ ላይ ማለት ነው በሁለቱ ቦታ ላይ የመጫወት አቅም ያለው እንደዚህ ብሩኖ ጉማሬዥ ነው ተብሏል። ብሩኖ ጉማሬዥ የካስሜሮ ወይም ደግሞ የብሩኖ ፈርናንዴዝ ተተኪ ቦታቸው ቢለያይም እዚሁ የአማካኝ ስፍራ አካባቢ ላይ መሀል ስፍራ ላይ ስለሚጫወቱ የነዚህን ሁለት ተጫዋቾች ሚና አንዳቸውን ተክቶ ሊገባ የሚችልበት እድል እንዳለ እየተነገረ ነው የሚገኘው ማለት ነው። ያው የካስሜሮን ጉዳይ የማንቸስተር ዩናይትድ እግር ኳስ ክለብ የበላይ አመራሮች እያጤኑበት እንደሚገኙ እየተገለጸ ነው የሚገኘው። ቀጣይ ውሉ ይራዘም ለአንድ ዓመት ቢያንስ አሊያስ ደግሞ እንሸኘውና ብሩኖ ጉማሬዥን እናምጣ በሱ ቦታ ላይ የሚሉ ሐሳቦች እየወጡ ነው የሚገኙት። እናንተ ምን ትላላችሁ? ብሩኖ ጉማሬዥ ቢመጣ ይሻላል አሊያስ ደግሞ ካስሜሮ አሁን በአሰልጣኝ ማይክል ካሪክ ስር እያሳየ ያለውን ተስፋ የበለጠ ልምዱን ለወጣት ተጫዋቾች እያጋራ ቢቀጥል ይሻላል የሚል ሐሳብ ነው ለሁለት ከፍሎ የክለቡን ደጋፊዎች እያነጋገረ የሚገኘው። እዚህ ላይ የዩናይትድ ደጋፊዎች ሐሳብ ልሰጡበት ይችላላችሁ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ዕለት ማክሰኞ ምሽት የካቲት 24 2018 ዓ.ም ከተለያዩ ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መረጃዎቹን አሰናድቶ ለእናንተ በማድረስ ገዛይ ሄንዱላ፣ የካሜራ ባለሙያችን ደግሞ ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።